ከፍል ተመስገን ቻቻች ሰዎች ደስ ይበል በአምላካችን በኃጢአት ባልን ይዛራይ ውለታው ብዙ ከፍል ተመስገን ለኃጢአት መሸታል ወዲጌ ሳንሆን መድኃኒት ሸርሱ ተወርጌታስ ስጦታው ብዙ ለእኔ የሰጠኸኝ ተመስሎ ብቻል አምላክን አንተ ያል ሰዎች ደስ ይበል አምላካችን በኃጢአት ባልን በሳላየለን ስለሱን አመስገን ውለታው ብዙ ነው ከፍል በድንቅ አጠራር በፍቅር ጠራኸኝ ከጋኔን እስራት ነፃ ያወጣኝ አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንክ አማኑኤል ሰዎች ደስ ይበል በአምላካችን በኃጢአት ባልን ነፃ ያወጣኝ ስለሱ አመስግን ውለታው ብዙ ነው ከፍል ተመስገን ቻል የዳድርዳግን ጌታ የቀደደ የሙዳኑን ሰው ዋይኔ አይቻል ችልነት ኃያል ድንቅ የሆነ ጌታ ስሙን ማመስገን ዘምር በረታ ሰዎች ደስ ይበል አምላካችን ከኃጢአት ባልን ነፃ ያወጣን ተነሱ ላመስግን ውለታው ብዙ ነው ከፍል ተመስገን ቻል ያላጨበጨበ ያላወደሰስ ያላመሰገነ ያላወደሰስ እመቤቴ ማርያም ልቡን ትመልስ ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የሁላችን እናት ድንግል ማርያም ማርያም ነይ ነይ ቤዛዊተ ዓለም ድንግል ስትነሳ እጁ ላነሳ ማርያም ስትነሳ እጁ ላነሳ እመቤቴ ማርያም ልቡን ትመልሳ ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ገብርኤል የመሰለሽ ድንግል ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ምነው በዚህ በኩል ምእመናኑ በዛ ምነው በዛ በኩል ምእመናኑ በዛ ጭብጨባ ነው እንጂ እልልታ ነው እንጂ ዝማሬ ነው እንጂ ምስጋና ነው እንጂ ሌላ ምን ተይዟል? ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ገብርኤል የመሰለሽ ድንግል ማርያም ማርያም ነይ ነይ ቤዛዊተ ዓለም አንቺን የተጠጋ አይደለም ጉስታና አንቺን የተጠጋ አይደለም ጉስታና የመዳኑን ሕይወት አግኝታለች በሌላ ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የአማኑኤል እናት የመድኃኒዓለም ነይ ነይ እምዬ ነይ ነይ ቤዛዊተ ምንም ታጥቦች ቀን ቢሆንም ስራይ ምንም ታጥቦች ቀን ቢሆንም ስራይ ድንግል አትዘይ ተናገረናዬ ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የሁላችን እናት ድንግል ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም አማላጅ ድንግል አማላጅ አማላጅ ድንግል አማላጅ ድንግል አማላጅ አማላጅ የክረምቱ ድንግል አማላጅ አማላጅ ጎርፍ ሲያስገኝ ድንግል አማላጅ የማያንቀላፋ ድንግል
አማላጅ ችሎ ሳይበላኝ አማላጅ እመቤቴ ማርያም አማላጅ ፈጥነሽ አድኝኝ አማላጅ ድንግል አማላጅ አማላጅ ማርያም አማላጅ ማርያም አማላጅ ተናገራ ንስራ ተናገራ ዳዊት ስምር 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 ተናገራ ንስራ በመስሎ ዳዊት ስምር ተናገራ ያንቺን ታስ ዳዊት ስምር ተናገራ ንስራ ተናገራ ዳዊት ስምር ተናገራ ንስራ ተናገራ ዳዊት ስምር ተናገራ ንስራ ተናገራ ዳዊት ስምር ንስራ ተናገራ ዳዊት ስምር ተናገራ ሰብሰብ ያለፈ ዳዊት ስምር ተናገራ ያመራተ ሞት ዳዊት ስምር ንስራ ተናገራ ዳዊት ስምር ንስራ ተናገራ ዳዊት ስምር ንስራ ተናገራ ዳዊት ስምር ንስራ ተናገራ ዳዊት ስምር ሳይሽ ያሳየን ያሳየን ሳይሽ ያሳየን ያሳየን ውዲታይ ኢትዮጵያ ሃሌሉያ ሳይሽ ያሳየን ውዲታይ ኢትዮጵያ ሃሌሉያ ሰላምሽ ያሳየን ሳይሽ ያሳየን ያሳየን ቻቹ ሳይሽ ያሳየን ያሳየን ውዲታይ ኢትዮጵያ ሃሌሉያ ሰላምሽ ያሳየን ውዲታይ ኢትዮጵያ ሃሌሉያ ሰላምሽ ያሳየን ሳይሽ ያሳየን ያሳየን አሜን ሳይሽ ያሳየን ያሳየን ውዲታይ ኢትዮጵያ ሃሌሉያ ሰላምሽ ያሳየን ውዲታይ ኢትዮጵያ ሃሌሉያ ሰላምሽ ያሳየን። ምዕራፍ 49 ቁጥር 6 መጽሐፈ ኢዮብ ምዕራፍ 30 ቁጥር 28 ላይ እናገኛለን። ካህል የሚለው ስብሰባ ለሃይማኖታዊ ጉዳይ ብቻ ሳይሆን ለሌላም ማህበራዊ ጉዳይ የሚሰበሰቡ ሰዎች የተሰጣቸው ስያሜ ነው። ከዚህ ስንነሳ አሁን የተሰበሰብንባት ቤተክርስቲያንን እናገኛታለን ማለት ነው። ጭብጡን እንድንይዝ ነው። ሁለተኛው ኤዳ ተብሎ የሚታወቅ አለ። ኦሪት ዘጸአት ምዕራፍ 12 ቁጥር 3 ላይ የምናገኘው ኃይለ ቃል ነው። እስራኤላውያን ወይም ዕብራውያን ኤዳ ብለው የሚጠሩት ደግሞ ለሃይማኖታዊ ጉዳይ ብቻ የተሰበሰቡ ህዝቦች፣ ሰዎች የሚጠሩበት ስም ነው። ኤዳ ተብሎ የሚታወቀው ለሃይማኖታዊ ጉዳይ ብቻ። ካህል የሚለው ቅድም ያልነው ለሃይማኖታዊ ጉዳይ ብቻ ሳይሆን ለሌሎችም ማህበራዊ ጉዳይ ሲሰበሰቡ የተሰጣቸው ስያሜ ነው። ሶስተኛው አቅሌሲያ ተብሎ ይጠራል። መጽሐፍ ቅዱስን የብሉይ ኪዳን መጽሐፍትን ወደ ግሪክኛ ቋንቋ የተረጎሙት ሰባ ሊቃናት ወይም ሰባው ሊቃውንት ተብሎ የሚጠሩት መጽሐፍ ቅዱስን ከዕብራይስጥ ወደ ግሪክ ሲተረጉሙት ቅድም የገለጽነውን ኤዳ የሚለውንም ስብሰባ ካህን የሚለውንም ስብሰባ ወደ ግሪክ ሲተረጉሙት አቅሌሲያ ብለውታል። አቅሌሲያ ብለውታል። በቀጥታ የምናገኘው የአቅሌሲያን ትርጉም ሮሜ 8:29 እስከ 30፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እስከ 10። አቅሌሲያ ወይም በግሪኩ ቀጥታ ቋንቋ ኤክ የወጣ ተጠርቶ የሚል ትርጉም
ትርጉም ይኖረዋል። ካሊዮ የሚለው ደግሞ የተመረጡ፣ ሁለቱ ሲገጣጠም አክሌሲያ የሚለውን ትርጉም ስለሚያመጣ ተጠርተው የወጡ የሚል ቀጥታ የቤተ ክርስቲያንን ትምህርት የያዘ መልእክት አስቀምጠውልናል። አክሌሲያ ወይም ቤተ ክርስቲያን ማለት ነው በቀጥታ ትርጉሙ። በመጽሐፍ ቅዱስ ይልቁንም በአዲስ ኪዳን 114 ጊዜ ተጠቅሶ እናገኘዋለን። በአራት ወንጌላት ውስጥ ቤተ ክርስቲያን የሚለውን ቀጥታ ቋንቋ የተጠቀመው ቅዱስ ማቴዎስ ብቻ ነው። እስቲ ዘርዘር አድርገን ለማየት እንሞክር። በማቴዎስ ወንጌል 3፣ በሐዋርያት ሥራ 23፣ በጳውሎስ 14ቱ መልእክታት ውስጥ 63፣ ሦስተኛ ዮሐንስ መልእክት 3፣ የያዕቆብ መልእክት ላይ 1፣ አንደኛ ጴጥሮስ ላይ 1፣ የዮሐንስ ራእይ ላይ 20። በድምሩ በአዲስ ኪዳን ውስጥ ቤተ ክርስቲያን የሚለው ስያሜ 114 ጊዜ ተጠቅሷል። ይህን ማወቅ አለብን ማለት ነው። አሁን ዛሬ ሕንጸተ ቤተ ክርስቲያን ነው። ቤተ ክርስቲያን የታነጸችበት ቀን ነው። ትምህርታችን በዚህ መነሻነት ይሆናል። ቤተ ክርስቲያን ለሁለት እንክፈላት። ማለትም የምትታይ ቤተ ክርስቲያን አለች፣ የማትታየዋ ደግሞ ቤተ ክርስቲያን አለች። ከምትታየዋን ጀምር። ከኔ ጋር ናቸው? መሰረታዊ ትምህርት ነው እየተማርን ያለ ነው። አንደኛ የምትታየዋ ቤተ ክርስቲያን መልክዓ ምድራዊ አደረጃጀት አላት። የምትታየዋ ቤተ ክርስቲያን አሁን የምናያት ቤተ ክርስቲያን በአይናችን የምናያት ቤተ ክርስቲያን ፊደሎች መልክዓ ምድራዊ አደረጃጀት ሙስሊም አለ፣ በዚህ ማይገለገል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ ኢትዮጵያ ማለት በመልክዓ ምድር የመሰረተች ማለት አለ። በዚህ ፊደሎች የሆነ ማይገለገል ያላት የነገ ወጣት ያላት ተስፋ ወለተባለ የማጭበርበሪያ ስሞች ማይገለገል እንደ አጥቢያችን ካየነው የምትታየዋ ቤተ ክርስቲያን መልክዓ ምድራዊ አደረጃጀት ማለት ማህበረ ወንጌሉ ቅዱስ ሚካኤል ቤተክርስቲያን ቦሌ አካባቢ የሚገኘው ማለት ተማረች መልክዓ ምድር ነው ይሄ። ስለዚህ የምትታየዋ ቤተ ክርስቲያን የመልክዓ ምድራዊ አደረጃጀት አላት። የዛሬ ቀን ሁለተኛው ሰናት። ስለዚህ አምልኮታችንን የምንፈጽምበት ቤት አላት። ለሕይወት መንገድ ልትጠጋበት የምትችል ስፍራ የምትሰራበት ቤት አይደለም ማለት ነው። እርሷ ደህንነት ናት። አምልኮታችንን የምንፈጽምበት ቤት ከሰማያት በላይ ከፍ ያለች ናት። ቤተክርስቲያንን በጣም የራቀች ናት። አንድ የተለየ ቦታ እንሄዳለን። እንዳበበች ትኖር የተለየ ቦታ ያስፈልገናል። ቅዱሳት መጽሐፍት እንዲታያል። ሶስተኛ የስልጣን ተዋረድና እርከን አላት። የምትታየዋ ቤተክርስቲያን የስልጣን ተዋረድ ለእግዚአብሔር ያላትን ቀረቤታ ለመግለጽ ሴት ልጅ ጳጳስ መካንነቷን ተዋረዶ ፍሬያማ መሆኗን ለመግለጽ ደግሞ ካየነው የምትታየዋ ቤተክርስቲያን እንደተባለ ካለው ቅዱስ ዮሐንስ ያለው ይሄ ደብር ይሳሽዋለው ፋዘርአለው ሰባኪያነ ወንጌል አሉ ወዘተ የስልጣን ተዋረድ አላት። የምትታየዋ ቤተክርስቲያን መከለያችን፣ አራተኛ ዋሻችን፣ እውነተኞችን እንገልጽባት፣ ሐሰተኞችም ያገኘነው የምናስረክብባት፣ ቤተሰባችን የምናስባርክባት፣ ልጆቻችንን የምናሳድግባት፣ ትዳራችንን ከፍ የምናደርግባት፣ በሞታችን ሳይቀር አስተዋጽኦ ያላት እንዲሁ የማትሸኘን በማቴዎስ ወንጌል ምዕራፍ 13 ላይ በግልጽ እንደተቀመጠው የቋንቋ ጌታ ያሉት ደቀ መዛሙርቱ ከአንተ አንደበት ላይ ምርጥ የሆነ ዘር ዘርተህ ነበረ፣ አንተ ከሄድክ በኋላ ግን እንክርዳድ በቅሎ አገኘነው። ቁጥር 18 ታዲያ ቤተ ክርስቲያን ለናድርገው እንይቀለው የመጨረሻ ጥቅስ ነው። የማቴዎስ ወንጌል ያላቸው 4:35 ላይ እስከ መከር ድረስ ወይም እስከ ዕለተ ምጽአት ድረስ ለዚህ መልሳችን ይሄ የመጽሐፍ ቅዱስ ክፍል ነው። ቤተ ክርስቲያን ለምን ትንገላታለች? ስንዴም አለ ለምን ትፈተናለች? ማነው አለ ጌታችን ጠላት ይህንን አደረገ እንዲጽፎልናል። ስለዚህ የምትታየዋ ቤተ ክርስቲያን እውነተኞችም አሉባት፣ ሐሰተኞችም አሉባት። 35 ላይ
ሲቀጥል እንዲህ ይላል። አምስተኛ በመሸም ቀን የምትታየው ቤተክርስቲያን እኩልነትን መሰረት ያደረገች ማህበር ናት። በዚያም ቀን በመሸም ቤተክርስቲያን ወደ ማዶ እኩልነትን መሰረት ያደረገች ማህበር ናት። መሰረቷ ቤተክርስቲያን እኩልነት ነው። ሌሎች ታንኳዎችም ከእርሱ ጋር ነበሩ። በቋንቋ አትለካ። ከመሸ በኋላ ወደ ማዶ እንሻገር አላቸውና በ40 በ80 ደቀ መዛሙርቱና ጌታ ያለባት መርከብ ወይም ታንኳ በእሱ ተሳፈሩና ተሻገሩ። ተጠምቀን እዛ ባህር ላይ እግዚአብሔር ልጆች ተብለናል። ሌሎችም ታንኳዎች ነበሩ ይላል። ሻራተን ሆቴል ሁላችንን እኩል ታንኳዎች ነበሩ፣ ከእነሱ ጋር ነበሩ። ብርቱ አውሎ ነፋስ ተነሳና በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳው ሊገባ ጀመረ። ብንገባበት ማንገባበት፣ ምንተኛበት ማንተኛበት፣ ሌሎች መርከቦችን አይነካም ወዘተ በማዕበሉ ሲያመር በማዕበላዊ ቤተክርስቲያን ደቀ መዛሙርቱና ክርስቶስን ያሳፈረችው ታንኳ ናት። አሁን ተገለጸ ቤተክርስቲያን እነዚህ ነገሮች አሉ። የማትታየው ቤተክርስቲያን ወደ ትምህርታችን ማዕከል ላይ የገባችው ሳይንገላቱ እያሳዝን ነው ማለት ነው። በሐዋርያት መሰረት ላይ ታንጻችኋልና የሚል ቅዳሴ ሐዋርያትን ስለምታከብር የማትታየው ቤተክርስቲያን ትፈተናለች። የምንገባበት ቤተክርስቲያን ቦታ ስለምንሰጥ ሰዓት ስንት ነው አይባልባት ትፈተናለች። ሌሎች ታንኳዎች ካሌንደር የለባትም። አንተንገላቱ የሐዘንተኞችን ይታበስባታል። የሌሎች ታንኳዎች ለዘላለም ይነግስባታል። እና ደቀ መዛሙርቱን የያዘች ታንኳ ተንገላታች። መልክዓ ምድራዊ አቀማመጥ ተቸገረች፣ የላትም። ማዕበሉ ጎበኛት፣ አትገመትም። ስለዚህ አትለካም። እውነተኛ መሰረት መሆኗን የሚያስረዳ ቤተክርስቲያን ለመኖር በዚህ ቤተክርስቲያን ውስጥ እንኖራለን። ሲቀጥል ወደ ዘላለማዊ ሰዓት ለመግባት ጋር ነበሩ። ሰው በሰራው ሰዓት ውስጥ እንጠቀለልና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። ቤተክርስቲያናችን ከበስተኋላዋ ትራስ ተንተርሶ ታንቶ ነበር። ለምሳሌ ሰዓታቱን እንውሰድ። መምህር ወይ እንደ ሰዓት አይገድምን አሉ። በዜማ ብቻ ነፋሱን ገሰጸው። ባህሩም ዝም ብሎ ጸጥ በላው። ነፋሱን ተወ፣ ታላቅ ጸጥታም ሆነ ይላል። በቀላሉ እንረዳ። አሁን በዜማ ብቻ መርከብ የተመታችው ክርስቶስ ስለፈጀሽ ነው። እኛ ስንሳሌት ሰላም ነው ስለማትል ከኔ ጋር ናችሁ። ከነቢያት እንደ አንዱ ነው ብላ ስለማታስተምር ወልድ ዋሕድ ነው፣ የእግዚአብሔር አብ ልጅ፣ የድንግል ማርያም ልጅ ነው። በዛ ላይ ኃይል ያለ ነው፣ ቅዳሴ ያደረገ ነው። ዓለም ፍጥረት በፊትም ከዓለም ፍጥረት የእግዚአብሔር መሳት ያለ የሆነ ዘላለማዊ ሰዓት ለመግባት እቺ ቤተክርስቲያን በዚህ አይነት ሁኔታ ትፈተናለች። በሳችን ሰዓት ውስጥ መኖር ግዴታ ነው። ወደማትታየው ቤተክርስቲያን ለመሄድ በምትታየው ቤተክርስቲያን ውስጥ እንኖራለን። ስለዚህ የማትታየው ቤተክርስቲያን ምድራዊ ረድኤት በረከት ወይም መልክዓ ምድራዊ አቀማመጥ የላት። እናታችን የእመቤታችን የአንደኛዋን መለያ ነው። ሁለተኛው አንዲት ስትሆን የማትታየው ቤተክርስቲያን በውስጧ የሚኖሩት ግን ከእግዚአብሔር የተወለዱ ብቻ ናቸው። ቅድም እንደገለጽ ነው እውነትና ሐሰት አብረው አይኖሩባትም። በማትታየው ቤተክርስቲያን ውስጥ የሚኖሩት ከእግዚአብሔር የተወለዱ በደሙ የነጹ ንስሐ የገቡ ቅዱስ ሥጋውና ክቡር ደሙን የተቀበሉ ሕይወታቸውን፣ ዓላማቸውን፣ አመለካከታቸውን ከእግዚአብሔር ጋር ያደረጉ ከእግዚአብሔር በዳግም የተወለዱ ሰዎች ብቻ ይኖሩባታል በማትታየው ቤተክርስቲያን። ሶስተኛ የማትታየው ቤተክርስቲያን ከፍጥረተ ዓለም ጀምሮ እስከ ዳግም ምጽአት ድረስ ያሉትን ቅዱሳን ስለምታካትት በዘመን አትወሰንም። አሁን በምትታየው ቤተክርስቲያን አሁን ስትመሰረት 60 ዓመተ ምህረት ላይ ተመሰረተች ቤተክርስቲያን አይደለ? አሁን በእንደኛ ዘመን አቆጣጠር 2018 ላይ ነን። ቤተክርስቲያን በምድር ላይ ከተመሰረተች በማትታየው ቤተክርስቲያን ደግሞ
ከፍጥረት ጀምሮ እስከ ዳግም ምጽአት ድረስ ያሉትን ቅዱሳንን ስለምታጠቃልል በዘመን አትገደብም። እስከዚህ ዓመት ትኖራለች አትባልም፣ ለዘላለም ትኖራለች። እነዚህ በምድርና በሰማይ ያለች የቤተ ክርስቲያን ትምህርቶች ናቸው። ባህሪዋን እንመልከት። አሁን እቺ የተመሰረተችው ቤተ ክርስቲያን ዛሬ እያከበርናት ያለችው የራሷ የሆነ ባህሪ አላት። ይሄ ከአይምሯችን ሊጠፋ አያስፈልግም። ሁልጊዜ የምንጸልየው ጸሎት አለ፣ እዛ ውስጥ ተጠቅሷል። ይሄ ባህሪዋ ጸሎተ ሃይማኖት ብለን የምንጸልየው ጸሎት የለም ወይም ወደ አማርኛው ሲተረጎም የሃይማኖት መሰረት። ቅድም ጉባኤያችን ሲከፈት ተደግሞልናል። ጸሎተ ሃይማኖት ብዙ አይነት ጸሎቶች አሉ በቤተ ክርስቲያን። የአኮቴት ጸሎት አለ፣ የአስተብቆት ጸሎት አለ፣ የቅዳሴ ትልቁ ጸሎት አለ። ይህንን ግን ምን ብለን ሰየምነው? የሃይማኖት ጸሎት። ምን ማለት ነው? ልመና አይደለም ይሄ ጸሎት፣ ምስጋናም አይደለም። ምን ሊሆን ነው ታዲያ? ስንጀምረው ምንድነው ምንለው? ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን አይደል ምንለው? ሰማይና ምድርን በፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ በአንድ የአብ ልጅ የሚሆን በጌታ በኢየሱስ ክርስቶስ እናምናለን የሚለው አይደለ? ጸሎተ ሃይማኖት ማለት ልመናም አይደለም፣ ምስጋናም አይደለም። የምናምነውን እምነት እየመሰከርን የምንጸልየው የጸሎት አይነት ነው። ይሄ በአይምሯችን ይታተም። ምስጋናም አይደለም፣ ልመናም አይደለም። የምናምነውን እምነት እየመሰከርን የምንጸልየው የጸሎት አይነት ነው። ከዛ ውስጥ አንዱ ክፍል ስለ ቤተ ክርስቲያን 4 ነገሮች ተጽፈዋል። ሁልጊዜ እንደግመዋለን። ምንድነው ምንለው? በሁሉም ቦታ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን ከኔ ጋር ናችሁ? ምን እንላለን? እናምናለን። አሁን 4 ባህሪያት አሏት ቤተ ክርስቲያን። አንደኛዋ ኩላዊት ናት፣ በሁሉ ቦታ የምትገኝ ናት። የማቴዎስ ወንጌል ምዕራፍ 22 ቁጥር 32፣ የዮሐንስ ወንጌል ምዕራፍ 14 ቁጥር 19። ያው ሰዓት ስለማይበቃን ነው የምፈጥነው። ሃይማኖተ አበው ዘባሲሊዮስ 118 ቁጥር። አሁን ኩላዊት ናት ስንል ምን ማለታችን ነው? በሁሉ ቦታ የምትሆን ስንል በማቴዎስ ወንጌል ምዕራፍ 28 ላይ የተጠቀሰልን ኃይለ ቃል አለ። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ይላል ለደቀ መዛሙርቱ በገባው ቃል መሰረት። ሐዋርያት ደግሞ እስከ ዓለም ፍጻሜ አልቆዩ። በመጀመሪያው 100 ክፍለ ዘመን ሁሉም ሐዋርያት ከወንጌላዊ ዮሐንስ በስተቀር በሰማዕትነት ሞተዋል። ግን የእነሱ ተከታይ በሁሉ ያለች ቤተክርስቲያንን በምድር ላይ አቋቁሟታል። ኩላዊት በሁሉም ቦታ የምትሆን ሐዋርያት በሰበሰቧት ይላል። ሐዋርያዊት ናት። ሁለተኛው መለያው ባህሪ ሐዋርያዊት ናት። ተናገር በከንፈሬ ተቀመጥ በወንበሬ ተብለው የተሾሙ ክርስቶስ ይህንን ምስኪን ዓለም ያሸከማቸው ለ12ቱ ቅዱሳን ብፁዓን ንጹሐን ለሆኑ ሐዋርያት ትምህርቱን የሰጣቸው ከነሱ በቀጥታ የተማርነውን ትምህርት ቤተ ክርስቲያን ስለምታስተምር ሐዋርያዊት ትባላለች። እስቲ አስቡት፣ እነዚህ 12 ሐዋርያት ይዋቸው ዓለምን ደግሞ ይዩት፣ 7ቱን አህጉር ይዩት። አፍሪካን አየነው፣ ኤዥያን አየነው፣ ላቲን አሜሪካን ይዩት፣ ሰሜን አሜሪካን ይዩት፣ አውሮፓን ይዩት። በዚህ ዘመን ወንጌል ያልደረሰበት ቦታ የለም። እነዚህ ደቀ መዛሙርት ወደ ዓለም ሂዱ ሲባሉ እጃቸው ላይ ኮምፒውተር የለም፣
ፌስቡክ የለም፣ ዩቲዩብ የለም፣ ቴሌግራም የለም፣ ዋትሳፕ የለም። የረባ መጓጓዣ መኪና አይታሰብም። ባለ ኮምፓስ መርከብ የለም። ወንጌልን ግን እዚህ ድረስ እንዴት እንዳደረሱት አይደንቅም? አይደንቅም? ስለዚህ ሐዋርያዊት ናት ስንል የሐዋርያት መሰረት ላይ የታነጸች ሐዋርያት ያስተማሩትን ያስተማረች የምታስተምር ማለታችን ነው። ስለዚህ አንዲት ቤተክርስቲያን መለያዋ ባህሪ ሐዋርያዊት ናት። ሶስተኛው ቅድስት ናት። ኤፌሶን 5:25 አንደኛ ጴጥሮስ ምዕራፍ 14 ቁጥር 15 ቅድስት ናት ስንል ክርስቶስ በደሙ ስለቀደሳት፣ በደሙ ስላነጻት፣ በደሙ ስለዋጃት ቅድስት ናት። በአንድ ቅዱስ አባባል ወደ መጨረሻ እንመለከተዋለን። ስለዚህ ቅድስት ትባላለች። አራተኛውና የመጨረሻው አንዲት ናት። በከተማ በገጠር በአፈር በጠጠር ብትሰራ ክብሯ፣ ልዕልናዋ፣ ውበቷ አንዲት ናት። እልም ያለ ገጠር ውስጥ ብንገባ በጭቃ የተሰራ ቤተክርስቲያን ልናገኝ እንችላለን። አሁን በተሰበሰብንበት ደግሞ ህንፃው የሚያምር ቤተክርስቲያን ውስጥ ልንገኝ እንችላለን። ይሄ በጠጠር ተሰርቷል፣ ያ በአፈር ተሰርቷል። ክብራቸው ግን ስንት ነው? አንዲት ናት። እንደ መሰንቆ ጭራ አንዲት ናት። እንደ በገና አውታር ልዩነት የለባትም። ስለዚህ ይሄ አራቱ የቤተ ክርስቲያን ባህሪያት ይባላሉ። ኩላዊት፣ በሁሉ ቦታ የምትሆን ሐዋርያዊት፣ ቅድስት፣ አንዲት። የቤተ ክርስቲያን ምሳሌ። ይህን በእውነት በሩጫ እንሄዳለን። ማብራራት የሚገባንን ደግሞ መካከል ላይ ትንሽ እያየነው እንሄዳለን። እንደው ቀኑ ብዙ የምንማርበት ዕለት ስለሆነ ከሰዓት አንጻር ነው። በእመቤታችን ልክ ለክተነዋል 21 ምሳሌዎች አሏት። እንደው ከዛ በላይ ግን ዕለቱንም ስለሚያስታውሰን ብዬ ነው። አንደኛ ማኅደረ እግዚአብሔር ትባላለች። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19። ሁለተኛ የእግዚአብሔር መንግሥት ተብላለች። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 5። ሶስተኛ የተቀደሰ ሕዝብ ተብላለች። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9። አራተኛ ለርስቱ የተለየ ወገን ተብላለች። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9። አምስተኛ የበኩራት ማህበር ትባላለች። ዕብራውያን 12 ቁጥር 23። ስድስተኛ የእግዚአብሔር መንጋ ትባላለች። የዮሐንስ ወንጌል ምዕራፍ 10 የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ተጠቅሳለች። ሰባተኛ የክርስቶስ አካል አንደኛ ቆሮንቶስ ምዕራፍ 2 ቁጥር 27፣ ኤፌሶን 1:22 ላይ ተገልጣለች። ስምንተኛ የእግዚአብሔር ቤተሰብ አሁን ያለንባት የእግዚአብሔር ቤተሰብ ትባላለች። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 17 ላይ ተጠቅሳለች። ዘጠነኛ የወይራ ዛፍ ሮሜ 11 ቁጥር 17 እስከ 19። ትንሽ ይችን እንያት። የወይራ ዛፍ ወይራ ምንድን ነው እንበል። ወይራ ለማደግ ጊዜ የሚፈጅ ዛፍ ነው። እንደ ዝግባ እንደ ጽድ ብናየው ደግሞ ውበት የሌለው ተክል ነው። ሌላው ድንቅ መለያው ደግሞ ወይራ ጠንካራ ዛፍ ነው። አንድ ሰው ጠንከር ካለ አጨጭ ብሎ ጠንከር ካለ ምንድን ነው የሚባለው? እገሌ እኮ ወይራ ነው ይባላል። ምን ማለታችን ነው? ጠንካራ ነው ማለታችን ነው። ሶስቱን ነገሮች አስተዋልን። ወይራ ውስጥ ለማደግ ጊዜ ይፈጃል። ወይራ እኛም ለመለወጥ የወንጌል ጊዜ ያስፈልገናል። የጸሎት ጊዜ ያስፈልገናል። የትምህርት ጊዜ ያስፈልገናል። በእምነት ለመቆም የቁርባን ጊዜ ያስፈልገናል። በእምነት ለመቆም ወይም በእምነት ለመጠንከር ንስሐ ያስፈልገናል። ጸሎት ያስፈልገናል። ምክረ አባቶች ያስፈልገናል። ስለዚህ ጊዜ ይፈልጋል የወይራ ተክል። ሰው ጊዜ ይፈልጋል። እኛ ግን ጊዜያችን እናባክናለን። በጊዜያችን እንቀልዳለን።
በጊዜያችን እናሾፋለን። ወጣትነቴን ልጠቀምበት፣ ከፍ ስል፣ ስራ ሲይዝ፣ ትዳር ስመሰርት፣ ልጆች ስወልድ፣ ንስሐ ገባለሁ፣ እቆርባለሁ ብለን ለነገ ብዙ ቀጠሮች የምንሰጣለን። ለእንዲህ አይነት ጊዜ አለን። ለእግዚአብሔር ግን ጊዜ የለንም። እንደምናውቀው ጊዜ ተርፎን ባንክ ቤት የምናስቀምጠው ሞልቶን ከባንክ ቤት የምናወጣው ነገር አይደለም። ጊዜ ወርቅ ነው። የዛሬ ጊዜ አሁን የደረስንበት ቀን ለዘላለም እኮ አይመለስም። ይመለሳል? አይመለስም። ሌላ ሰንበተ ክርስቲያን ለሚመጣው ሳምንት፣ ለዚያውም ለደረስን ሰዎች። ስለዚህ ወይራ ጊዜ ይፈልጋል፣ ረዥም ጊዜ ይፈልጋል። ሁለተኛ ወይራ ጠንካራ ነው። ክርስቲያንም ጠንካራ ነው። ከጠንካራይቱ ቤተክርስቲያን የተወለደ ሁሉ ጠንካራ ነው። ለምሳሌ ቤተክርስቲያን ጥንካሬዋን ብንወስድ በቀላልም በከባድም ሁኔታ ተገፍታ ነበር። አልወደቀችም፣ አልጠፋችም። ለምን? አጥሯ ጥብቅ፣ መሰረቷ ጥልቅ ነው። በሰማዕታት አጽም የታጠረች ናት። በክርስቶስ ደም የቆመች ናት። የብዙ ቅዱሳን አጽም የተከበበች ናት። ስለዚህ ማንም ተነስቶ በዘር ተቧድኖ፣ በፖለቲካ ጥላቻ፣ በትርክት፣ በግፊያ፣ በዘረኝነት ልክፍት ቤተ ክርስቲያንን ሊጥላት አይችልም። ለምን? ወይራ ናት። ወይራ ስናየው ሌላ ውበት የለውም። ዛፉ ስናየው ጭፍርቅ ያለ ነገር ነው። እንደ ዝግባ ረዥም ነው ብለን አናደንቀውም። አበባ ይወጣበታል ብለን ተስፋ እናደርገው። ነገር ግን ለዓይን አይስብም። ቤተክርስቲያን ስትመሰረት እንደዚህ ነበረች። ለዓይን አትስብም ነበረ። 12 ሰዎች ተመረጡ ቅዱሳን፣ 72 አርድእት ገቡ፣ 36 ቅዱሳት አንስት፣ 120 ቤተሰብ ሆኑ። በሐዋርያት ዘመን በአንድ ቀን ስብከት 3000 ነፍሳት እነዚህ 120 ቤተሰቦች ተቀላቀሉ። በእስጢፋኖስ ዘመን 8000 ክርስቲያኖች ሆኑ። እንዲህ እያለች አመለካከቷን፣ የወንጌል ዓላማዋን፣ ትጥቋን፣ መሳሪያዋን ይዛ ዛሬ የደረሰችበት ቦታ ላይ ደርሳለች። ባየነው ጊዜ እንወደው ዘንድ ደም ግባት የለውም ተብሎ ክርስቶስ መስቀል ላይ ተነግሮለት ነበረ። ትንቢተ ኢሳይያስ ምዕራፍ 53 ላይ የተጠቀሰ ኃይለ ቃል ነው። ባየነው ጊዜ እንወደው ዘንድ ደም ግባት የለውም። በደም የተለወሰ ፊት ይዟል። ጀርባው በጅራፍ ታርሷል። አጥንቱ እስኪታይ ስጋው ከላዩ ላይ ወልቋል። በአናቱ ገብቶ በላንቃው ላይ የወጣ የሾህ አክሊል ደፍቷል። ቀራንዮ ላይ ብቻውን ቆሟል፣ መስቀል ላይ። ስለዚህ ባየነው ጊዜ እንወደው ዘንድ ደም ግባት የለውም። ሆኖም ግን በትንሣኤው ድል ሲነሳ እናየዋለን። ሲኦልን ሲከፍት እናየዋለን። በዲያብሎስ ግርማ በሲኦል ከተማ ይማቅቅ የነበረውን የአዳምን ዘር ነፃ ሲያወጣ እናየዋለን። ምርኮን ሲማርክ እናየዋለን። የሆነ ሆኖ ግን ልክ እንደ ወይራ ባየነው ጊዜ ደግሞ ደም ግባት ውበት አልነበረው። ስለዚህ ቤተ ክርስቲያን በወይራ ዛፍ ተመስላለች። 10ኛ የእግዚአብሔር መቅደስ ተብላለች። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። 11ኛ የወርቅ መቅረዝ ተብላለች። የዮሐንስ ራእይ ምዕራፍ 2 ቁጥር 4። 12ኛ የክርስቶስ ሙሽራ ተብላለች። ኤፌሶን 5 ከ1 እስከ 33። 13ኛ የበጉ ሚስት ተብላለች። የዮሐንስ ራእይ ምዕራፍ 19 ቁጥር 7 ላይ ተጠቅሳለች። ይህንን ቃል ብናነበው ጥሩ ነው። የዮሐንስ ራእይ ምዕራፍ 19 እንዲህ ይላል። ቁጥር 7 ሃሌሉያ! ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ሰጥቷታልና
ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነውና ይላል። በሰማይ ላይ አንዲት ሙሽራ ለበጉ ታጭታ ተዘጋጅታ በጉን የሰበከች፣ በጉን ያስተዋወቀች፣ ለበጉ ምርኮን የማረከች፣ ለበጉ ምዕመናንን የሰበሰበች ያስጌጠች ቤተ ክርስቲያን የክርስቶስ ሚስት ናት። ስለዚህ ደግሞ ለእሷ ረዥም ቀሚስ ድል የምትነሳበትን በውበት የምታጌጥበትን ነጩን ልብስ ሰጥቷታል። ስለዚህ የበጉ ሚስት ተብላለች። 14ተኛ የእግዚአብሔር እርሻ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9። 15ተኛ የእውነት አምድና መሰረት አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15። 18 ላይ ሙሽራ መኃልየ ዘሰሎሞን ምዕራፍ 4 ቁጥር 1 እስከ 4። ይህን እንመልከተው። ሙሽራ ሁላችንም በዓይናችን እንያት። ሶሎሞን በመኃልየ ይሄንን ሲዘምረው ግሩም በሆነ ምሳሌ እንዲህ ይገልጻታል። ወዳጄ ሆይ እነሆ ውብ ነሽ፣ እነሆ አንቺ ውብ ነሽ። በዓይነ ርግብ መሸፈኛሽ ውስጥ ዓይኖችሽ እንደ እርግቦች ናቸው። ፀጉርሽ ከገለዓድ ተራራ እንደሚወርድ የፍየል መንጋ ነው ይላታል። አንድ ሙሽራ እስቲ እንያት። ሙሽራ ያያችሁ ሰዎች፣ ሙሽራው ናችሁ ያለፋችሁ ሴቶች፣ ሙሽራዋ በዓይነ ርግብ ራሷን ትሸፍናለች። እሷ ቤት ውስጥ ያሉትን ታያለች። እነሱ ግን እሷን አያዩዋትም። ስለዚህ ሙሽራዋን እንዲያዩዋት ሙሽራው ሙሽራይቱን ምን ማድረግ አለበት? መግለጥ፣ ዓይነ ርግቡን ማንሳት። ያኔ ሁሉም ታያለች። ቤተ ክርስቲያን እንዲህ ናት። እኛ አናቃትም፣ አናያትም። ሲመቸን ነው የምንማረው፣ ሲመቸን ነው የምንመጣው። መሄጃ ስለሌለን ይሆናል። በቃ በተለያየ አጋጣሚ ነው ቤተ ክርስቲያን የምንመጣው። አስበን አልመን እግዚአብሔር ያስተምረኛል፣ እግዚአብሔር በዚህ ቀን ምን ይነግረኛል፣ ቤተ ክርስቲያን በመሄድ እጠቀማለሁ ብሎ አስቦ የሚመጣ ሰው የትምህርቱ ተጠቃሚ ሆኖ ይሄዳል። አመጣጣችን ሙሽራዋ እሷ ታየናለች፣ እኛ ግን አናያትም። ለምሳሌ በዚህ ሰዓት ቆስሎ የመጣ ሊኖር ይችላል። ደምቶ የመጣ ሊኖር ይችላል። ተቸግሮ የመጣ ሊኖር ይችላል። አልቅሶ የመጣ ሊኖር ይችላል። ወድቆ የመጣ ሊኖር ይችላል። ተስፋ ቆርጦ የመጣ ሊኖር ይችላል። ቤቱ ሰላም አጥቶ የመጣ ሊኖር ይችላል። ነገን እያሰበ ፈርቶ የመጣ ሊኖር ይችላል። የሀገራችን ሁኔታ አሳስቦት የመጣ ሊኖር ይችላል። በመስሪያ ቤቱ ሰላም አጥቶ ተንገላቶ የሚመጣ ሊኖር ይችላል። ተቸግሮ ብቻ ሳይሆን የህሊና ወቀሳ ደርሶበት ደግሞ የመጣ ሊኖር ይችላል። አመጣጣችን ብዙ ነው። ሙሽራዋ ግን ይህን ሁሉ ታያለች። ይህን ሁሉ ደግሞ የምታየው ሙሽራው ሲገልጣት ነው። በሰባኪው አድሮ ሲያስተምር፣ እግዚአብሔር በቅዳሴው ሲያስተምር፣ በጠበሉ ሲያስተምር፣ በወንጌሉ ሲያስተምር፣ በዝማሬው ሲያስተምር ምን እያደረገ ነው? ሙሽራው ሙሽራይቱን እየገለጠ ሰው እንዲያያት እያደረገ ነው። ስለዚህ ሙሽራዋን እንያት፣ እንገንዘባት። ችግርሽ የቱ ጋር ነው እንበላት፣ እንውደዳት፣ እናፍቅራት። በማይመችም አካሄድ ውስጥ ሆነን በማይመች ጊዜ ውስጥም ሆነ እንምጣላት፣ እንቁምላት፣ ተሰብስበን እንማርላት፣ እንዘምርላት፣ እናመልካት። ወደ በኋላ በቅዱስ ዮሐንስ አፈወርቅ አነጋገር እንመለከተዋለን። ስለዚህ ቤተ ክርስቲያን ሙሽራ ናት። 19ኛ ታላቅ የስንዴ አዝመራ ተብላለች። የማቴዎስ ወንጌል ምዕራፍ 13 ቁጥር 24። 20ኛ የኖህ መርከብ ተብላለች። የኖህ መርከብ ሁላችን እንደምናውቀው ያልገባ አውሬ የለም። በኖህ መርከብ ውስጥ አንበሳውን ገብቶ እንደው ከአውሬዎች መካከል ብንመርጥ እንስሶችን እንተዋቸው።
አንበሳ ገብቷል፣ ነብር ገብቷል፣ አዞ ገብቷል ወዘተ። የገቡት አውሬዎች ሲወጡ ከአውሬነት ጸባያቸው ተቀይረዋል? አልተቀየሩም። ስለዚህ ቤተ ክርስቲያን ግን ከኖህ መርከብም ትበልጣለች። የአውሬነት ጸባይ ይዘን ከመጣን እንስሳ ሆነን የምንወጣባት ቤት ናት። ግን የኖህ መርከብ ሆና ተመስላለች። ከኖህ መርከብ ግን ትበልጣለች። 21ኛ የአሳ ማጥመጃ መረብ ተብላለች። የማቴዎስ ወንጌል ምዕራፍ 13 ቁጥር 47 ላይ የምናገኘው ኃይለ ቃል ነው። እነዚህ 21ዱ መረጠን እንጂ የቤተ ክርስቲያን ምሳሌ ነው። ዛሬ እመቤታችን ስለሆነች በቀኗ ልክ እናድርገው፣ ትዝ እንዲለን፣ ስለ ቤተ ክርስቲያን አብዝተን እንድንመራመር እንድናስብ ለማስገንዘብ ነው በ21 የገደብ ነው። እነዚህ የቤተ ክርስቲያን ምሳሌዎች ናቸው። ቤተ ክርስቲያን በቅዱሳን አባቶች ምን ተብላ ተገልጻለች? ቱርቱሊያን የተባለ ሊቅ እንዲህ ይላል። ቤተ ክርስቲያን ይሄ ሊቅ የነበረው በ160 እስከ 125 ዓመተ ምህረት ገና በዘመነ ሐዋርያት አካባቢ የነበረ ነው። ቤተ ክርስቲያን የክርስቶስ አካል ናትና በንጽህና ልትታወቅ ይገባታል። ቤተ ክርስቲያን የክርስቶስ አካሉ ናትና መታወቂያዋም ንጽህና ነው ይላል። አንደኛ የነፍስ ንጽህና፣ በቃ መታወቂያዋ ንጽህና ነው። ጭቅጭቅ መለያው አይደለም። ንትርክ መለያው አይደለም። ቡድንተኝነት መለያው አይደለም። ዘር መለያው አይደለም። ጎሳ መለያው አይደለም። ዘረኝነት መለያው አይደለም። ይህ ሁሉ የቅድስና የንጽህና ተቃራኒ ስለሆኑ ቤተ ክርስቲያን በንጽህና ልትታወቅ ይገባታል። ገና ከቤት ወደዚህ ስንመጣ እግዚአብሔር ዛሬ ምን ይነግረኛል ብለን መምጣት ይጠበቅብናል። ለመደበር አንምጣ። መሄጃ ስላጣን መምጣት የለብንም። ተገቢ ነው፣ ግን እግዚአብሔር ያያል። መሄጃ ስላጣን ነው። መሄጃ ብናገኝስ ልንሄድ እንችላለን። ስለዚህ አስበን አልመን አመቻችተን ለመደበር ሳይሆን ጊዜ ለማሳለፍ ሳይሆን ሰው ስለመጣ ሳይሆን ተቀስቅሰን ሳይሆን አስበን የምንመጣባት የንጽህና ቤት ናት። መለያዋ ይሄ ነው። ቱርቱሊያን እንዲህ ይላል። ሲፒሪያን ዘካርቴጅ ይሄ ደግሞ በጣም የሚደንቅ ነገር ነው የሚነግረን ስለ ቤተ ክርስቲያን። ምን ይላል? ቤተ ክርስቲያን ከአእምሯችሁ ባይጠፋ ደስ ይለኛል የእሱ አነጋገር። ይሄ ጊዜ ቅዱስ ቤተ ክርስቲያን እናት ካልሆነች እግዚአብሔር አባት ሊሆን አይችልም። ልድገመው። ቤተ ክርስቲያን ምን ካልሆነች፣ ከኔ ጋር ነው። ምን ካልሆነች፣ እናት ካልሆነች እግዚአብሔር አባት ሊሆን አይችልም። እናት ናት ቤተ ክርስቲያን። እናትን እናውቃለን አደለ? እስቲ ከበድ ቢልም በአንድ አባባል እንመልከተው። አይሁዶች ምን ይላሉ? እግዚአብሔር በሁሉም ቦታ መኖር ስለማይችል እናትን ፈጠረ ይላሉ። ውስጡን ይሁት። እግዚአብሔር በሁሉም ቦታ መኖር ስለማይችል እግዚአብሔር በሁሉም ቦታ ይኖራል። ግልጽ ነው አይደለ? ይሄ እንደተጠበቀ ሆኖ ግን ምን ያህል እግዚአብሔርን እንደምትወክል እናት፣ ምድራዊ እናት እንያት። እግዚአብሔር በሁሉም ቦታ መኖር ስለማይችል እናትን ፈጠረ። በሁሉም ቦታ ይኖራል፣ ግን የእግዚአብሔር ወኪልነቷን ያሳያል። እናት ግሩም ናት። በሌላ ደግሞ አባባል እንመልከተው። አንድ እናት ለ10 ልጆቿ የምታደርገውን ነገር 10 ልጅ ለአንድ እናት አያደርግም ይባላል። ይሄ በኢትዮጵያውያን ማህበረሰብ ግልጽ ነው አይደለ? አንድ እናት ለ10 ልጆቿ የምታደርገውን ጉስቁልና፣ የምትጠቁረውን መጥቆር፣ የምትፈጀውን ጊዜ ለ10 ልጆቿ
10 ልጅ ግን ለአንድ እናት አያደርግም። 10 ልጅ። እናት ምን ያህል ጠንካራ ናት! እናት ምን ያህል ውብ ናት! እናት ምን ያህል ጸጋ ናት! እናት ምን ያህል ኃያል ናት! ይሄ በእኛ ማህበረሰብ ውስጥ እናት ምን እንደምትሆን ከኛ በለጠ የሚያውቅ ያለ አይመስለኝም። እናት ባጭሩ እናት ናት። ይህችን ቤተክርስቲያን ነው ሲፒሪያን እግዚአብሔር አባት ሊሆን የሚችለው ቤተክርስቲያንን ምን ናት ስትል ነው? እናቴ ናት። እናት ቤተክርስቲያን ናት። የወለደችን እናት ቤተክርስቲያን ናት። ያሳደገችን እናት ቤተክርስቲያን ናት። የምትመግበን እናት ቤተክርስቲያን ናት። የምትቆምልን ድምፃችንን ለዘመናት የምናሰማባት እናት ቤተክርስቲያን ናት። ስለዚህ እግዚአብሔር አባት ሊሆንን የሚችለው ቤተክርስቲያንን እናቴ ብለን ስንጠራ ነው። እናቴ ካላላት እግዚአብሔር አባት ሊሆን አይችልም ይለናል። ኤሬኖስ የተባለ ታላቅ አባት ደግሞ እንዲህ ይላል፣ መንፈስ ቅዱስ ባለበት ቦታ ሁሉ ቤተ ክርስቲያን ከሙሉ ክብሯ ጋር አለች። መንፈስ ቅዱስ ባለበት ቦታ ሁሉ ይልቁንም በቤተ ክርስቲያን በምልአት እንደሚገኘው ሁሉ የእግዚአብሔርን ስም ጠርተን በቤት ውስጥ ተሰብስበን ማዕድ ስንቆርስ፣ የቤተሰብ ጸሎት ስናደርግ፣ ስንጸልይ፣ በመስሪያ ቤትም በትምህርት ቤትም ቤተ ክርስቲያን አለች። እዛ በምልአት አለች ማለት ነው። ይልቁንም በተለየ ቦታ በተሰራችበት ቦታ ላይ እንዳለችው በቤታችን ውስጥም ቤተ ክርስቲያን እንዳለ ልንገነዘብ ይገባል። ዮሐንስ አፈወርቅ ምን ይላል? የአንድን ቤተሰብ ቤት፣ የአንድን ክርስቲያን ቤት ትንሿ ቤተ ክርስቲያን ይላታል። ምኗ ቤተ ክርስቲያን? ትንሿ። በቤታችን ውስጥ ቤተ ክርስቲያን እንዳለ እንገንዘብ። በጋራ መጸለይ፣ በጋራ ማምለክ፣ በጋራ መዘመር፣ ወደ መኝታችን ከመሄዳችን በፊት አንድ አቡነ ዘበሰማያት በጋራ ጸልየን ወደ መኝታችን ወደ ስራችን ስንሄድ በዛች ውስጥ ቤተ ክርስቲያን አለች። ያቺ ቤተ ክርስቲያን ትንሿ ቤተ ክርስቲያን ትባላለች። ትልቋ ደግሞ አሁን ያለንባት ናት። ዮሐንስ አፈወርቅ እንዲህ ይላል፣ ለሕይወትህ ከቤተ ክርስቲያን ሌላ ልትጠጋበት የምትችል ስፍራ ይኖር ይሆን ብሎ ይጀምራል። ለሕይወትሽ ከቤተ ክርስቲያን የበለጠ የምትጠጋበት ቦታ ይኖር ይሆን? እንመልስ እስቲ ራሳችን። እውቀታችን መጠጊያ ነው? ውበታችን መጠጊያ ነው? ቤታችንስ መጠጊያ ነው? ትዳራችንስ መጠጊያ ነው? አያስፈልግም እያልን አይደለም፣ ይገባናል ብዬ ተስፋ አደርጋለሁ። ዘራችንስ መጠጊያ ነው? የመስሪያ ቤት ኃላፊነታችን መጠጊያ ነው? ወጣትነታችን መጠጊያ ነው? ይህን ነው የሚለን። ለሕይወታችሁ ከቤተ ክርስቲያን የበለጠ መጠጊያ ይኖራችሁ ይሆን ካለ በኋላ የለም ብሎ ይመልሳል። እርሷ ይላል ሲቀጥል ድህነትህ ናት። እርሷ መሸሸጊያ መጠጊያ ናት። ፍትህ የሞላባት ናት። ፍትህ እናውቃለን። አሁን እኮ ቤተክርስቲያን ፍትህ ስላላት ነው። ማንንም ሳታገል፣ ማንንም በዘር ሳትወድን፣ ሁላችንንም ሰብስባ የምታስተምር፣ ከአንድ ጻሕል ላይ ስጋውን የምትሰጥ፣ ከአንድ ጽዋ ላይ ደሙን ቀድታ የምትሰጠን ፍትህ ማለት ይሄ ነው። አንድነት ማለት ነው። ብላቴን ጌታ ማኅተመ ሥላሴ የሚባሉ የሀገራችን ታላቅ ሊቅ ብዙ መጽሐፍት አላቸው። ግሩም ግሩም የሆኑ ውድ ናቸው መጽሐፍቶቻቸው። በዘመነ ኃይለ ሥላሴ የተጻፉ ናቸው። ከዛ ውስጥ እንቅልፍ ለምኔ የሚል አንድ መጽሐፍ አላቸው። ምንድን ነው? ፍትህ ምን እንደሆነ እንዲገባን ነው። አንድ ሰው የሚኖርበት ሀገር ሰለቸውና ወደ አንድ ሀገር ለመኖር ጉዞ ያደርጋል። ወደዛ ሀገር ገባ።
አንድ የሀገሩን ሰው ሀገራችሁ እንዴት ነው አለው። ሀገሩስ አገር ነው፣ መኖሪያ አለን፣ መዝናኛ አለን፣ ልጆች አለን። ነገር ግን ፍትህ የሚባል ነገር የለም አለው። አይ እኔ ፍትህ ምን ይሰራልኛል? ምግብ ካለ በቂ ነው፣ ዳቦ ካገኘው እንዲህ አይነት ሀገር መኖር ነው እንጂ ብሎ እዛ ሀገር መኖር ጀመረ። 5 ልጆች ወለደ። ጎረቤቱ ሲያየው 5 ልጆች አሉት። ጎረቤቱ ደግሞ አንድም ልጅ የለውም። ከኔ ጋር ናችሁ? ከሰሰው፣ ለዳኛ ተጠራ። ስንት ልጆች አሉ አለው ዳኛው። 5 ልጆች አሉኝ። ጎረቤትስ? እኔ ልጅ የለውም። ጎረቤት ልጅ አለው ተብሎ ተጠየቀ። ልጅ አለ ሲባል የለኝም። ባለ 5 ልጆቹን አንተ ጨካኝ ነህ፣ ምን አለበት ሚስትን ሰጥተህ አንድ ብትወልድለት አለው። ምን አይነት ሀገር ነው የመጣሁት? ቅድም ምን ብሎ ነበረ? ዳቦ ይኑር እንጂ ፍትህ ምን ይሰራልኛል ብሎ ነበረ። እዚህ ውስጥ ዳኛ ልትኖሩ ትችላላችሁ፣ ጠበቃ ልትኖሩ ትችላላችሁ፣ ኃላፊዎች ልትኖሩ ትችላላችሁ። ግን ሕሊናችንን እናሰራው። በፍትህ እጦት ሚንገላታ፣ ሚያለቅስ፣ ሚወድቅ፣ ተስፋ ሚቆርጥ፣ አገሩን ሚጠላ፣ መሞት ሚያምረው ወዘተ በሰዎች የፍትህ እጦት ቤተ ክርስቲያን ከዚህ በላይ ናት ያለንባት ቤተ ክርስቲያን። ከዛ ሚስቱን አስረከበ እንድትወልድ ለሰው። በዚህ ይሁን በሌላ ምክንያት አይታወቅም፣ በብስጭት ታመመ። እውነትም ያናድዳል አይደል? ታመመ። ሰዎች ሊጠይቁት መጡ። የሀገሩ ሰዎች ሊጠይቁት መጡና እግዚአብሔር ይማረህ ከማለት ይልቅ አንተ አሁን ልትሞት እኮ ነው፣ በአንተ ሞት የተነሳ ደግሞ እኛ ስራ እንፍታ እንዴ? ካልጠፋ ቀን በስራ ቀን እንዳትሞት ብሎ ለሁለተኛ ጊዜ ከሰሱት። ምን አይነት ሀገር ነው አለ። ቅድም ብሏላ እኔ ዳቦ ይገኝ እንጂ ፍትህ ለእኔ ምን ይሰራልኛል? ተከሰሰ። ያው ዳኛ ፊት ቀረበ። ባለፈው እንደዚያ 5 ልጆች እያሉ አንድ ልጅ ለሌለው ሰው ሚስትን ስጥ ብለን ፈረድ። አሁን ደግሞ ካልጠፋ ቀን እንዴት በስራ ቀን ልትሞት ትተኛለህ አለው። እና ምን ልታረጉኝ ነው አለ። በአንተ አንድ ሞት የተነሳ ሰው ስራ መፍታት የለበትም፣ መቀበር አለብህ። ከነምኑ አያችሁ ፍትህ። ፍትህ በመጀመሪያ ለራስ በቃ ራስን መውደድ ያስፈልጋል። ራስ አይጠላም። ራስ መውደድ የሚጀምረው እኮ ከየት መሰላችሁ? አሁን እዚህ ጋር ፎቶ ተነሳንና አጠገባችን በጣም የምንወዳቸው ሰዎች አሉ። እናታችን ልትሆን ትችላለች፣ አባታችን ሊሆን ይችላል፣ ጓደኛችን ሊሆን ይችላል፣ ልጆቻችን ሊሆኑ ይችላሉ። ፎቶ እንደተነሳን ታጥቦ ወዲያው ተሰጠን። በመጀመሪያ የምናየው ማን ነው? ከኔ ጋር ናችሁ? በመጀመሪያ ሳንደብቅ ማንን ነው የምናየው? ራሳችን ነው የምናየው። አጠገባችን እኮ በጣም የምንወዳቸው ሰዎች አሉ። ራስን መውደድ ተፈጥሯዊ ነው። ራስን መውደድ ወንጀል የሚሆነው ግን እኔ ቆሜ ለመሄድ ሌላው መውደቅ አለበት ካልን፣ እኔ እያየው ለመኖር ሌላው መራቆት መታወር አለበት ካልን፣ እኔ ትልቅ ቤት ውስጥ ለመኖር የሌላው ጎጆ መፍረስ አለበት ካልን፣ እኔ እየሞቀኝ ለመኖር ሌላው ብርድ መመታት አለበት ካልን፣ እኔ እየበላው ለመኖር ሌላው መራብ አለበት ካልን፣ እኔ እየለበስኩ እያጌጥኩ ለመኖር ሌላው ራቁቱን መሄድ አለበት ካልን ክርስቲያናዊ ጸባይ አይደለም፣ ራስን መውደድ ይባላል። ቅድም የገለጽነው ግን ያው ራሳችን የቱ ጋር ያለ ነው ማለት ምንም ማለት አይደለም።
ለዚህ ሁሉ ምን ያስፈልጋል? ፍትህ። ይሄን የምታስተምረን ማናት? ቤተ ክርስቲያን። አሁን ለምሳሌ አሁን የቆምንበት ቦታ አውደ ምሕረት የምህረት አደባባይ። አሁን ደግሞ የተለየ ደግሞ በቤተ ክርስቲያናችን ደግሞ የሚሰራል አይደለ? ደጀ ሰላም አናቀው? የሰላም ደጅ፣ እርቅ የሚፈጸምበት፣ ሰዎች በማህበር የሚሰበሰቡበት፣ ስለ ሀገራቸው የሚወያዩበት፣ ስለ ተጣሉ ሰዎች የሚመክሩበት፣ እንደ ዛሬው ሳይሆን ደጀ ሰላም ብላ መጀመሪያ ቤተ ክርስቲያን ሲሰራ ደጀ ሰላምም አብሮ ይሰራል። የሰላም ደጅ ፍትህን ለዓለም ያስተዋወቀች ቤተ ክርስቲያን ናት። በፍትህ እጦት ግን ትጎዳለች፣ ትንገላታለች፣ ትደማለች፣ ትቆስላለች፣ ትቸገራለች፣ ትፈረጃለች። ለሁሉ የቆመች ቤተ ክርስቲያን፣ ፊደል ቀርጻ የሰጠች ቤተ ክርስቲያን፣ በህዝቡ ማህበራዊ ህይወት ውስጥ የገባች ቤተ ክርስቲያን፣ አገር ሲወረድ ጽላት ይዛ የዘመተች ቤተ ክርስቲያን። እንደ አሁኑ መከላከያ ሚኒስቴር ሳይቋቋም በፊት እኮ የኢትዮጵያ መከላከያ ሚኒስቴር እኮ ቤተ ክርስቲያን ናት። ይህ ብቻ አይደለም። እንደ አሁኑ ትምህርት ሚኒስቴር የሚለው ስያሜ ከመሰጠቱ በፊት ከ100 ዓመት በፊት የኢትዮጵያ ትምህርት ሚኒስቴር እኮ ቤተ ክርስቲያን ናት። ስዕል አሳሳል፣ የአስተዳደር ትምህርት፣ ፊደል መቅረጽ፣ ብራና መዳመድ በሺዎች የሚቆጠሩ አይደሉም፣ በመቶ ሺዎች የሚቆጠሩ ዓለም እንደ ብርቅ የሚያያቸውን የሥነ ጽሑፍ ውጤት የሰጠች ቤተ ክርስቲያን ናት እኮ። ለዛሬው የሥነ ጽሑፍ ባለሙያ እገዛ ያደረገች እኮ ቤተ ክርስቲያን ናት። እንደው በጥቂቱ እንመልከት። ፍቅር እስከ መቃብርን ያላነበበ ትረካውን ያልሰማ ሰው አለ አይመስለኝም አይደለ? ፍቅር እስከ መቃብርን የጻፉት አቶ አዲስ አለማየሁ እኮ የቤተ ክርስቲያን ዲያቆን ናቸው። ይህ ብቻ አይደለም። ታላቁ ተውኔት ሰው ጸጋዬ ገብረመድኅን ዲያቆን ነው። ለሥነ ጽሑፍ አስተዋጽኦ ያደረገችለት ወደር የሌላቸው ግጥሞቹ ሞገስ የሆነችው እኮ ቤተ ክርስቲያን ናት። እንዲህ እያልን ብንሄድ የሀገራችን ጉምቱ የሆኑ ሰዓሊዎችም ጉምቱም የሆኑ ጸሐፊዎች መነሻቸው ቤተ ክርስቲያን ናት። እንዴት ጠላት ይኖራታል ቤተ ክርስቲያን? እንዴት ትጠላለች ቤተ ክርስቲያን? እንዴት